ሰበር ዜና የአሜሪካ ጦር የኢራንን የባህር ኃይል ደመሰሰ። በቦምብ ጣይ አውሮፕላኖች የሚሳኤል ጣቢያዎች ጋዩ። ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች። ዓለማችን በአሁኑ ሰዓት በአስደንጋጭ ወታደራዊ ግጭት ውስጥ ትገኛለች። ባለፉት 72 ሰዓታት የአሜሪካና የእስራኤል ኮምባይንድ ፎርስ በኢራን ላይ በወሰዱት መጠነ ሰፊ ጥቃት በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ ለሙሉ ተናግቷል። ኦፕሬሽን ኢፒክ ፉሪ የተሰኘው ይህ ዘመቻ ምን ደረጃ ላይ ደርሷል? የኢራንስ ምላሽ ምንድን ነው? ዝርዝሩን ይዘን ቀርበናል። እስከ መጨረሻው ተከታተሉ። እንደ ዓለም አቀፍ መገናኛ ብዙሃን ዘገባ 28/2026 በቴህራን በተፈጸመ ድንገተኛ ጥቃት የኢራን ከፍተኛ መሪ አያቶላ አሊ ሐሜኒና ሌሎች የጦር አዛዦች መገደላቸው ተረጋግጧል። We have the strongest and most powerful by far military in the world and we will easily prevail. We're already substantially ahead of our time projections, but whatever the time is, it's okay, whatever it takes. We also projected 4 weeks to terminate the military leadership, and as you know, that was done in about an hour, so we're ahead of schedule there by a lot. ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ጥቃቱ የታቀደው የኢራንን የአገዛዝ መዋቅር ለመበተን መሆኑን ገልጸዋል። ይህ ክስተት በኢራን ታሪክ ታይቶ የማይታወቅ ትልቅ ድንጋጤን ፈጥሯል። በባህር ላይ በተደረገው ውጊያ የአሜሪካ የባህር ኃይል ቢያንስ 9 የኢራን ጦር መርከቦችን ማጥፋቱን አስታውቋል። በባንደር አባስ ወደብ ላይ የሚገኘው የኢራን ባህር ኃይል ዋና መስሪያ ቤት ሙሉ ለሙሉ መጋየቱን የሳተላይቶች ምስል ያሳያሉ። እነዚህ ግዙፍ የቦምብ ጣይ አውሮፕላኖች ከሚዙሪ ተነስተው በመብረር በኢስፋሃንና በቴህራን ላይ የሚገኙ የከርሰ ምድር ሚሳኤል ማከማቻዎችን በ2000 ፓውንድ ቦምቦች ደምስሰዋል። እስራኤል ከ200 በላይ የኢራን የአየር መከላከያ ሲስተሞች ማውደሟን ተከትሎ በአሁኑ ወቅት የአሜሪካ ቢ1 ቦምብ ጣዮች የኢራን ሰማይ ላይ ያለ ስጋት እየተንቀሳቀሱ መሆኑ ተገልጿል። ኢራን በበኩሏ ዝም አላለችም። በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤልና በአካባቢው ወደሚገኙ የአሜሪካ የጦር ሰፈሮች አስወንጭፋለች። በባህሬን፣ በኳታር፣ በተባበሩት አረብ ኤሚሬትስ እና በኩዌት የሚገኙ የአሜሪካ የጦር ሰፈሮች ጥቃት ደርሶባቸዋል። እስካሁን ባለው መረጃ 6 አሜሪካውያን ወታደሮች መገደላቸው የተረጋገጠ ሲሆን በኢራን በኩል ደግሞ የሟቾች ቁጥር ከ700 በላይ ማለፉን የኢራን ቀይ ጨረቃ ማህበር አስታውቋል። ፕሬዚዳንት ትራምፕ ይህ ጦርነት እስከ 4 ሳምንታት ሊቀጥል እንደሚችልና አስፈላጊ ከሆነም የምድር ጦር ሊላክ እንደሚችል አስጠንቅቀዋል። ዓለም አቀፍ ማህበረሰብ በስጋት እየተከታተለ ያለው ይህ ግጭት ወዴት እያመራ ነው?